እሺ ሃኒቾ ወይ አብዬ እንዴት ነው ታዲያ እንደዚህ የምናወራው? ልጆቹ እየተጫጩ ወይ ወደዛ ጋር መጣው ወደዛ ረቅበይና ቪዲዮ አብሪ። እኔ ሱሱ ልደውልላት በማን ነው የሷ ዋርኒንግ ላይ ናት መሰለኝ እስካሁን አካውንቷ ሶ በእንትና አካውንት ትምጣ። ማን ነው በማሂ ሱሱ ነይ በማሂ አካውንት ሃኒቾ መታለች። የእናቷን ሪካርድ ልታሰማ ነው። ሶ አንቺ እንድትኖሪ ትፈልጋለች። ይሰማል? ወይኔ ቪፒን አይሰራም፣ አይሰማም። ባይ ቮይስ ላርግልሽ በቃ ማሪ ቪፒን አይሰራም መሰለኝ፣ አይሰራም። ኤክስፐርት አድርጓል። ለዛ ነው እንትን ሃኒቾ መታለች። የእናቷን ቮይስ ሪካርድ ማሰማት ትፈልጋለች እና አንቺ እንድትኖሪ ትፈልጋለች እና የአንቺ አካውንት ስቲል ዋርኒንግ ከሆነ በማሂ ነይ እሺ። ይሄን ደም ሰካለ ታስታውሻለሽ? እናቴን በሲስተም ነው የምጠይቃት ብዬሽ ነበር። ታስታውሻለሽ? ሪካርዱ ላይ ያው በሲስተም ስለጠየቋት አለ እንድታስታውሺ። ልክፈተው ቲጂ ሶሪ ቲጂ አሁን የገባችው ልጅ ናት። ሃኒቾ ልክፈተው ምናምን አብይ ኦኬ። እሷ ጋር ጫጫታ ስላለ እኔ ነኝ የምከፍተው እና ልጅሽ ሴፍ ቦታ ናት። አይ በአንደበትሽ በእኛ ነገ መተሽ ደግሞ ሀቢባ አሰምታ ልጅ ታንቀጠቅ እንዳትል። አብይ እኔ ራሴ በገዛ ፍቃዴ ነው ክፈቺ እያልኩሽ ያለሁት በይ። እኔ በገዛ ፍቃዴ ነው ክፈቺ ያልኩሽ። ነገ ምንም አይነት ጣጣ እንዲመጣብኝ አልፈልግም። ነገ መተሽ እዚህ እንድታለቅሺና ልጄን አገቱብኝ እንዲህ ብዬ እንድትይ ስለማልፈልግ ነው። ከትናንት ወደ ቪዲዮ ሰርተሽ የእናትሽን ሪካርድ ላይቭ ላይ ካሰማሽ ልጅሽን አታገኛትም ብለው ዝተውብኛል ብለሻል። አሁን ደግሞ ልጅሽን ሴፍ ቦታ እንዳስቀመጥሽ ነግረሽናል። ሶ ዩር ሹር መጀመሪያ እንደዚህ ብለሽኝ ነበርና ለዛ ነው እኔ ተጨነኩት። አብዬ ሪካርዶቼ ገብቷል፣ ግን አደራ በልጆችሽ አደራ ስትችሻለሁ። በዚህ በጾም ውስጥ አዳምጠሽው ራስሽ ጋስቀምጪ። ልጄን ቦታ ላሲዝና አደራሽ። ከዛም እንደዚህ ስላልሽኝ ቦታ ላሲዝ አደራ ስላልሽኝ እኔ ለዛ ነው ደጋግሜ ጠይቁሽ። እርግጠኛ ነሽ ያልኩሽ ከአንድ ቀን በፊት እንደዛ ስላልሽኝ አሁን ደግሞ ኦኬ ራሷ ታሰማ። ጫጫታ አለ እሷ ጋር ጫጫታ አለ። ስልኬ ምዛ ነው። ለዛ ነው ችግር የለም አብዬ። እኔ ላኩ ቃልሽን አክብረሻል። አሁን ደግሞ የልጅቷ አይምሯ መርጋት ስላለበት የተናገርኩት ቃሌ ስለሆነ ቃሌን አመጣለሁ ያልኩትን አምጥቻለሁ። አዳምጭና ልጅቷም ትረፍ፣ እኔም ጨርሼ በሰላም ልገላገልና ልውጣ። ከዚህ አመጣለሁ ያልኩትን አምጥቼ ያን ምዕራፉን እንድንዘጋው እኮ ነው። ገብቶሻል አብዬ? ያኔ አመጣለሁ ያልኩት ይሄ ነው። መጨረሻ ላይ አምጥቻለሁ፣ ጨርሰን እሷም አይምሯ አይረፍ፣ እኔም ወደ ስራዬ። ገባሽ አብዬ? አዎ መጥቼ ሪካርዱንም ተከፍቻለሽ፣ ምናገረውንም እናገራለሁ። አደራሽ ቤሩት እያለሁ ታስታውሻለሽ? እኔ የሆነ ጊዜ ቤሩት እያለሁ ገነት ጋር ሰራ ነበረች ጓደኛዬ፣ ወፍራሟ ገነት ታስታውሻለሽ? መጠጥ ቤት ያላት ቤሩት እየነበርኩ ጊዜ እኔ ገነት የምትባል ልጅ ጋራ መጠጥ ቤት ያላት ሚጨስ ቤት ምናምን ያላት ቤት እሷ ጋር ስራ ገብቻ ነበር። የሆነ ጊዜ አስተዋወቅሽ ወረቀቷን እንደውም አሰራላታለሁ ምናምን ብላሽ ያወራችሽ አስታወሻትማ? አስታወስኳት። እኔ ልጄ ለናት እኔ ትንሽ እንደልጆች ማለት ትንሽ እሷ ምናምን እያለች እንደውም የሆነ ጊዜ ፀጉር ቤት ከዛን ፀጉር ቤቴ ለገበያ ጠፋብኝ፣ መሀሌ ገበያ ጠፋብኝ፣ ስራ ቦታዬ ገባ ቀዘቀዘብኝ፣ ሱሱ የምትባል ጓደኛዬ አሰርታብኛለች ምናምን ብላ ስታወራሽ ዋዬ እንደዚህ የምታውቂውን ሰው አለ እንደ ወይ እንደዚህ ሆናለች ብዬ ከዛም በኋላ እኔ በስልክ አላገናኙሽም ከሷ ጋር አውርታችሁ ነበረ ዶም
ብር እኔ ከፍላለሁ የፈለግሽውን አንቺ ብቻ በሷ ላይ ማሰራበትና ይሄን ነገር ማስነሳበትን ፈልጊልኝ ብላ አውርታሽ ነበር ታስታውሻለሽ? በእናትሽ ያቺ ልጅ ላይ ታመመች ምን እንዳሰራችባት አላቅም። በእናትሽ ያቺ ልጅ ታማየው አገር ጉድ እያለ ነው። እኔ እንደውም ያልኩት ያን ጊዜ ስልክ ተቀያይራችሁ አልነበረ? እንደው ሷዬ በእናትሽማ እኔ ታውቂያለሽ እንደው በልጄ ይዤሻለሁ። እውነት አንቺ በስልክ ተቀያይራችሁ ነበረ። ከዛም በኋላ እኔ ሳላው አንቺ ሄደሽላት እንትን ብለሽላታል። እስቲ ማይ በኔ ማይ አምልሻለሁ። ልጅቷ ተጎድታለች፣ ሱሱ ተጎድታለች። ያን ጊዜ ስልክሽን ሰጥቻታለሁ። እኔ ነኝ የሰጠኋት ስልክሽን። አልደወለችልሽም? በአንቺ ደወለችልኝ እንጂ በራሷ አልደወለችልኝም እኮ። በእናትሽ ያቺ ልጅ ታመመች ማዬ፣ ግራ ገባኝ። እኔ ደግሞ በቃ ሲመጣልኝ አይምሮልኝ ያን ጊዜ እንደዚህ ብላ አውርታሻል። ሱሱ ላይ አሰሪልኝ እቺ ልጅ እንደዚህ ማድረግ ፈልጋለሁ ብላ ብዙ ነገር አውርታችኋል። ታስታውሻለሽማ? ከሷ ጋር ከገነት ጋር ብዙ ነገር አውርታችኋል። ባንቺ ስልክ ላይ አወራን። አዎ በኔ ስልክ እኔ ነኝ ያገናኘሽ፣ በኔ ስልክ ነው። ግን ስልክሻው ስልኳ ስጪኝ ብላይ ያንቺ ስልክ ሰጥቻት ነበረ። ገባሻ? እኔ መሰለኝ ደግሞ በቃ አሁን ላይ ልጅቷ ታማ እንደዚህ ሳያ እቺ ልጅ እንደው ሻዬ በቃ እንዳለችው አርጋላት ለኔም ደብቀውኝ እንደዚህ አርገውባት ነው እንዴ ብዬ በቃ ተጠራጠርኩና ልጠይቅሽ አልኩ። ልጅቷ እኮ እስቲ ቦታ ምሳሌ ከሆነ በልጅሽ ባሎናይ እንደዚህ አርግቶ ብላል። እስቲ እናቴ ምሳሌ ነገር ከሆነ እስቲ ጠይቅልኝ። ልጅሽም ብር ላይ በረክትላት ጓደኞቿ በዚህ ነው ያደረጓት። አይወዷትም። የዛሬ ከእጇ ይበሉና ከእጇ ይጠጡና ይክዷታል። መላችን ምንድነው? እስቲ እናትሽ ለኔ ለሷም እስቲ መላደይ ለኪ እኔ እኮ ትቻችሁ ሄጄ ነበረ። ታስታውሻለሽ? ልታጠብ ነው እንደዚህ አውሩ ብዬ ስልኬን ሰጥቼ ሄጄ ነበረ። ይሄ ልጅ አወራ ነው። እኔም እንደዚህ ችግር አለብኝ። እሷም በጣም ችግር ላይ ነው ያለችው። ከእጇ ይበላሉ፣ ከእጇ ይጠጣሉ፣ ገንዘብ ይበላል፣ አይበረክትም ብሎ እማዬ ይኸውልሽ ልጅቷ ያን ጊዜ ይኸው እንዳለችው አንቺ ጋር እንዳለችው በሌላ ሰው ይሁን ያሰራችው አላውቅም። ይኸው ልጅቷ ታማለች። እኔ በቃ የመሰለኝ አንቺ እውነት ያረግሽው መስሎኝ ነበረ። በቃ በጣም እኔ ጸጽቶኝ ነበረ፣ ማገናኘቴ ጸጽቶኝ ነበረ። አንቺ በኔ ካማልሽ እኔ አምንሻለሁ 100% አንቺ አሳልፈሽ አስጨኝ ማቃለው። ቢሆንም በቃ አመሰግናለሁ። ታራ አይደለም ልጅቷ ምን ለለች? አንቺ ሌሎች ናቸው እንደዚህ ያረጓት በእናትህ እሺ ሀና፣ እኔ እውነቱን ለመናገር ትናንትና ልከሽልኝ አልሰማሁትም ነበረ። አንቺ ከእናትሽን ነፃ ለማውጣት በእናትሽ በኩል እንዳልተሰራ ነው ይሄን ቮይስ ሪከርድ። ስለዚህ እናቴ ኦሮምኛ ነው እንጂ አማርኛ አትችልም ብለሽ ነበር። አሁን እናትሽ ለመሆናቸው ኦሮምኛ ተናጋሪ ናት፣ አማርኛ አትችልም። እናቴ በኦሮምኛ ነው ማስቀዳው ስትኝ እኔ አስተርጓሚ ያለኝ በአስተርጓሚ ያስቀዳዋለሁ ብዬሽ ነበር። አንድ ጨርሳ ቆይ። ሁለተኛ ነገር ደግሞ እናቴ አማርኛ አትችልም ካልሽ ኦሮምኛ ተናጋሪ ናት ካልሽ ቮይሱ በኦሮምኛ መሆን ነበረበት። ሶስተኛ እኚህ ሴትዮ እናትሽ ለመሆናቸው እኛ በምንድን ነው የምናረጋግጠው? ከአመታት ጸበኛ ነኝ ከእናቴ ጋር ብለሻል። ስታውሩ ግን በጣም ማረጋገጥ ትችያለሽ፣ ደውለሽ ማረጋገጥ ትችያለሽ። አብዬ ስልኳ ላይ ደውለሽ ድምጿን ማረጋገጥ እንጂ በድምጽ ማረጋገጥ አልችልም። መታወቂያ ላይ የእናት ስም አለ አይደለ? ያና ምናልባት አይዶን ነው ብቻ ግን ምን ልላክልሽ ማረጋገጫ ጠይቅኝ፣ እኔ አመጣለሁ። ችግር የለም። አንቺ እንድታወራ ራሱ እኮ እድል አልሰጠሻትም። አንቺ ብቻ እያርቅሻል አይደለ? እያልሻት አዎ አይደለ? እያልሻት አዎ ብቻ እኮ ነው እያስታወስኳት ነው። ገባሻ? ይሄ የዛሬ 2 አመት ምናምን ነው። ገባሻ? ቤት የነበርኩ ሰዓት አካባቢ ነው። ገባሻ? ይሄ እያስታወስኳት ምልክት እየሰጠዋት እያስታወስኳት ነው እንጂ
እኔ እንጃ እናንተ ካመናችሁበት እመኑበት፣ ግን እኔ ጉዳዩ አላሳመነኝም። እናትሽን ነፃ ለማውጣት በእኛ በኩል አይደለም፣ መተቱ ሱሱ ላይ የሚሰራው በእኔ እናት በኩል አይደለም፣ በሌላ ጠንቋይ ነው ለማለት ነው። ኤኒዌይ ግን እናቴን አገናኝቻት ነበረ። አማርኛ ትችላለች ማለት ነው። ለምንድን ነው በኦሮምኛ ነው ማናገራት ስትል እኔ አስተርጓሚ ያለኝ አልኳት። በብዛት ኦሮምኛ ስለምታወራኝ እኔ ጋር ኦሮምኛ ችግር አለብኝ አብዬ። እኔ አማርኛ ነው የምችለው። እናቴ ኦሮሞ ናት። አማርኛ ሁለተኛው ቋንቋ ነው። እኔ በብዛት ኦሮምኛ ነው የምታወራኝ። ገባሽ? ለዛ ነው በኦሮምኛ ላወራ ትችላለሁ አልኩ። እኔ አማርኛ ስለሚቀለኝ በአማርኛ አወራች። ገባሽ? እንጂ አማርኛ ሙሉ በሙሉ አትችልም አይደለም። ኦሮምኛ ነው ቋንቋ፣ ሁለተኛው ቋንቋ ነው። በብዛት ስታወራኝ በኦሮምኛ ነው የምታወራኝ። እኔ ደግሞ የኦሮምኛ ብዙ አልችልም። ኦሮሞ ነኝ ግን ብዙ አልችልም። አማርኛ ነው የሚቀለኝ። ገባሽ አብዬ? ማረጋገጥ ከፈለሽ ሁለታችን ቀጥታ መስመር ላይ ደውዬልሽ ከእናቴ ጋር ላገናኝሽ እችላለሁ ድምጿን። ከፈለሽ ደግሞ ደውለሽ ማውራት ትችላለሽ። የምትፈልጊው ሌላ ማረጋገጫም ካለ እኔ ዝግጁ ነኝ። የምትጠይቂኝ ሙሉ ልልክልሽ እችላለሁ። እኔ ግን እዚህ ጋር ሊከርዱ ላይ እንደሰማሁት እናትሽ ቅልጥፍ ያለ አማርኛ ከአማራ በላይ ነው ያወራችው። እናትሽ እዚህ ጋር አማርኛ ጥርት ቅልጥፍ ያለ ነው። እና የዛን ዕለት ያልሽኝ እናቴ ኦሮምኛ ነው የምታወራው በኦሮምኛ ነው ማመጣልሽ ስትኝ አምጪ እኔ ቤቴ አስተርጓሚ አለ ሁሉም ቋንቋና አስተረጉሟለሁ እዚሁ ላይቭ ላይ ዶንጎሪ ብዬሽ ነበረ ማስታውሰው በደንብ ላይቭ ሪከርዱንም ማየት ይቻላል። እኔ ደግሞ ላይቭ ዳይሬክት ዩቲዩብ ቻናል ላይ ስለሚተላለፍ እዛ ላይም ገብቶ ሲምፕሊ ወደኋላ አድርጎ ማየት ይቻላል። እና እንደዛ ብለሽ ነበር። አንድ ሁለተኛ ነገር ደግሞ እንድታወራ እናትሽ እውነት ከሆነች አላቅም ትሁን አትሁን እንድታወራ እድሉን አልፈቀድሽላትም። አንቺ እያወራሽ እሷ አደል ስትያት አዎ ብቻ ነው እንጂ ትጠይቂያታለሽ። ደውላት ቀጥታ ትጠይቂያታለሽ። አንቺ ስፒከር ላይ አድርጌ ይኸው ካርድ ትላንትና ገዝቼ የደወልኩላት ካርድ እጄ ላይ ያለው እና አንቺ ደግሞ ቁጥር ሰጥቼ አገናኝቻቸዋለሁ ብለሽ ነበር። እሳቸው ደግሞ እኔ አልደወለችልኝም አላ አንቺ ስልክ ያወራ ነው እኔ የሰጠኋት ቁጥሯ ሰጥቻለሁ። ከዛም በኋላ ያለውን ነገር እኮ አላውቅም ብዬሻለሁ። ለገነት ቁጥሯ ሰጥቻለሁ። ያውሩ አላውቅም ብያለሁ። በዚህኛው ቆይ ተመልሼ ልግባ በዚህ ቲክቶክ በህይወቴ ከዚህ በኋላ የሴት ጓደኛ ትችላለች ብላለች፣ ግን ያወሩት በኦሮምኛ ነው ብላ ነበር። እሺ እንደዛ ከሆነ ኦኬ። እኔ ነኝ አቢባ ኦሮምኛ ብዙ ማልችለው እችላለሁ፣ ግን ብዙ ማልችለው እኔ ነኝ ኦሮምኛ። እናቴ ትችላለች። ከቻለች ለምን ታዲያ እኔ በኦሮምኛ ነው ማመጣው ስትይኝ አስተርጓሚ ያለኝ ለምን አልኩሽ? እኔ ስለምቀላቀል ነው። ለዛ ነው ቀጥታ ኦሮምኛ አማርኛ ከምቀላቀል ኦሮምኛ ሳወራ አማርኛ ቀላቀል ሁለት አፍ ከሚሆን በአማርኛ ሳወራት አወራች። ገባሽ? ስታወራኝ ቀለለልኝ። በቃ አወራ እንርሻል። እኔ እኚህ ሴትዮ አሁን ድምጻቸው ተሰማን። እውነት እናትሽ ከሆኑ ምናልባት ገነት ቀድማ ደውላላቸው በእሳቸው በኩል እንደተሰራ እንዳይናገሩ ሊሆን ይችላል። ኦር ደግሞ አንቺ እናትሽ እዚህ ጉዳይ ላይ እንደሌሉበት ነፃ ማውጣት ፈልገሽ እናቴን ያልኩት እኮ የእናቴ ሪከርድ አመጣለሁ ያልኩት ካስታወሽ አብዬ እኔ እናቴን ገነት ሱሱ ላይ ልታሰራ ገነት ጠይቃኝ እናቴን ታውቃለች አዋቂ ቤት አገናኝሻለሁ ብያት ገነትን ማለት ነው። ከዛም በኋላ እናቴ ጋር ደውዬ ጠይቄላት ገነትና እናቴን አገናኛች። እውነቱ ካላመናችሁ ይሄ አለ ነው ያልኩት። ገባሽ እንጂ እናቴ ታሰራ አታሰራ ምክንያቱ የሷ ነፃ መውጣት አለመውጣት አይደለም። ይሄ አመጣለሁ ያልኩት ርቀት ካላመናችሁ ያን ጊዜ እኔ ከገነትና እናቴን አገናኝቼ ነበረ። ልጇ ሰው ጋር ነው እኮ የምትኖረው፣ እናቷ ጋር አይደለችም እኮ። ከሰው ጋር ወስደን ልጅሽን በህይወት የምትፈልጊ ከሆነ ስለ ገነት እናትሽን ሪካርድ አድርገሽ እንዳታመጪ ብለው በልጄ ዛቱብኝ ብላ እያለቀሰች ቪዲዮ ሰርታለች እኮ። እዚህ ቤት በገባች ማግስት እዚህ ቤት በገባች ለት ማግስት እኮ እንትን ብላለች።
ሀኒቾ ቆየሽ እኮ ለምን ወረድሽ? ለምን እዚሁ እንዳለሽ አትደውይም ነበር? መውረዱ ለምን አስፈለገ? ሱሱዬ እንዴት ነሽ? ቡርጅ ቢዩቲ ቪዲዮ አብሮ ደህና ነኝ። አቡ እንዴት ናችሁ? ሰላም ነሽ? ደህና ነሽ? ደህና ነኝ። እናት ሰላም ነው። እንዴት ናችሁ? አለን አለን። ስለ እኔ አትጨነቁ። በጣም ብዙ ሰው የተጨነቀ ነው። እኔ በጣም ደህና ነኝ። ትንሽ ልረጋጋ ብዬ ነው ወዶቼ። እኔ በጣም ደህና ነኝ፣ ጤነኛ ነኝ፣ አልሐምዱሊላህ። እሺ አታስቡ ቤተሰብ። ሱሱ ታረቀች የምትሉ የቆየ ቪዲዮ ነው ብዬ ቅድም ነግሬያቸዋለሁኝ። እና ቅድም ደግሞ አንቺ አልነበርሽም፣ እርግጠኛ ነኝ ተኝተሽ ነበር ይሆናል። የቤሩትን ህዝብ በጣም አመስግኜልሻለሁ በአንቺ ስም። ትናንትና ቤትሽ ድረስ መጥተው ከጎንሽ ለቆሙ ሁሉ፣ አብረውሽ ላለቀሱ ሁሉ አመስግኛለሁ። ለካ ቤሩት ውስጥ ሰው አለ፣ ይሄ ሁሉ ወዳጅ አለ፣ ይሄ ሁሉ ጥሩ ሰው አለ ብላለች እና በጣም አመስግናቸዋለች። በጣም ሀቡ አመስግኝልኝ። ለምን እስካሁን ስልኬ ለደቂቃ አያርፍም። በጣም ነው የሚደወለው እስኪ ደክመኝ ድረስ። ሳነሳው ደግሞ እያለቀሱ ነው የሚያወሩኝ። አንድ ሰው ጤነኛ ኖርማል ሆኖ እንዴት ነሽ ብሎ እንዲያወራኝም እያለቀሱ ነው የሚያወሩኝ። ከመጀመሪያ ቀን ጀምሮ እስካሁን በጣም ተጨነኩኝ። ለእኔ በጣም ተጨንቀው ሰውን ማስጨነቄ ራሱ አስጨነቀኝ። እኔ ታውቂያለሽ። እና በጣም ብዙ ሰው ነው መልካም ሰው ነው ያለው እዚህ። በጣም እኔ እንደዚህ ሰው ያለ አልመሰለኝም። ለእውነት የሚቆም እንደዚህ ሰው የሚወደኝ እንደዚህ በጣም ብዙ ሰው እኔን እንደሚያቀኝ እኔ እንደዚህ አላቅም ነበረ። ወላሂ ትናንት ቤቴ የሆነ ለቅሶ፣ እንዴት ነው ሰው ቤት ለቅሶ ሰው ሲደርስ እንደዛ የተፈጠረ ያህል እየተሰማኝ የሆነ ነገር ሳልሆን በህይወት ኖሬ ህዝቡ ምን ያህል ፍቅር እንዳለውና ህዝብ ለሰው ምን ያህል እንደሚቆም አየሁኝ። ሚዲያው ራሱ በቃ አሳየኝ። ሁሉም ሰው እንደዚህ ሲሆን ሰው ሞቶ እንኳን ፎቶ ፖስት ሲደረግ ያ ሰው የለም አያይም። እኔ ግን በህይወት ኖሬ በዚህ ነገር በዚህ ችግር ሁሉም ሰው እያለቀሰ ለኔ ድምጽ ሲሆን እንደዚህ ሲረባረብ እኔ ሰው እንደዚህ ሰው ያለ አልመሰለኝም። እውነት ህዝብ አለን፣ ለሁላችንም የሚቆም ህዝብ አለን ከአላህ በታች። እና ቤሩት ላይ ያሉ ሰዎች ደግሞ በጣም ነው የማመሰግነው። ኑሩልኝ። እኔ እኮ ተናግሬያለሁ። በጣም ብዙ መልካም ሰዎች አላችሁ፣ በጣም ጥሩ ሰዎች አላችሁ። ለልጆቻችሁ የምትኖሩ፣ ለቤተሰቦቻችሁ የምትኖሩ፣ የሰው ደስታ የሚያስደስታችሁ፣ የሰው መለወጥ የሚያስደስታችሁ። እኔን እስከ ዛሬ ድረስ ስሰራ በራሴ ገንዘብ አይደለም የምሰራው፣ ነግሬያቸዋለሁ። ያ ሁሉ የቤሩት ህዝብ ነው የሚቆምልኝ። በጣም ጥሩ ሴቶች አሉ፣ ስሪ ተለወጪ እያሉ ገንዘባቸውን ሳይሰስቱ እያበደሩ የሚያሰሩኝ መልካም ባለውለታዎቼ። እውነት በጣም ውለታ ያለብኝ ሰዎች አሉ። በወጣ ከዚህ ሀገር ወጥቼ እኔ አልፎልኝ ለነሱ ጥሩ ነገር አድርጌ እንኳን እኔ እንጃ ከፍዬ የማልጨርሰው ውለታ ነው ያለኝ ህዝብ ጋር ማለት ነው። እና አቡዬ አትጨነቂ ነው የሚሉኝ። በጣም ነው የሚያለቅሱት ቤቴ ድረስ እየመጡ በቃ ምን ብዬ ልንገርሽ ወላሂ። እና ሰው አለኝ፣ ጥሩ ሰው አለ ቤሩት ላይ። በጥቃቅን ሰዎች ምክንያት ቤሩት ተብሎ በጥቅሉ ቤሩት እንዲነካ አልፈልግም። ለምን እኔም ቤተሰቤን የረዳሁበት፣ ልጄን የወለድኩበት፣ ያደግኩበት ሀገር ነው። ትልቅ የሆንኩበት፣ ወጣትነቴን ያየሁበት። እኔ በልጅነቴ ነው እዚህ የመጣሁት አቡዬና ትልልቅ ሰዎች አሉ የተማሩ፣ አላህን የሚፈሩ፣ ፈጣሪያቸውን የሚፈሩ፣ ለሰው የሚኖሩ፣ የሰው መለወጥ የሚያስደስታቸውና እነሱን አመስግኝልኝ። ሁሉም የኢትዮጵያ ህዝብ እንዲያመሰግንልኝ ይፈልጋለሁ። ለምን አለንልሽ ነው ያሉኝ። እኔ ፈርቼ ነበረ፣ ደንግጬ ነበረ በጣም ማለት ነው። ልጄን ይዤ እንዴት ነው የምሆነው ብዬ በጣም ፈርቼ ነበረ። ግን አለንልሽ ብለው ቤቴ ግር ብለው ነው የመጡት ወላሂ አቡዬ በጣም ማለት ነው። በቃ አልፈራውም። ከዛ በኋላ ምንም አይመጣም ህዝቡ ከኔ ጋር ነው አልኩኝ። ሰላማዊ ሰልፍ ሁላ እንወጣለን አልኩ ወላሂ አቡዎች በቃ ከዛ በቃ ሳቄን መለሱት። ታውቂያለሽ ደስ አለኝ። ይሄ ሁሉ ሰው አለ፣ ይሄ ሁሉ ሰው ይወዳል ማለት በቃ ለሰው የሚሞት ሰው አለ፣ ለሰው ዋጋ የሚከፍል አለ ብዬ እስክል ድረስ ነው ወላሂ። እና አጠንክረውኛል፣ እነሱም አጠንክረውኛል። ከውጪ ከሌላ ቦታ ከዱባይ፣ ከአሜሪካ፣ ከእንግሊዝ በየሀገሩ እየደወሉ ነው ያለቀሱልኝ። ስልኬን በቃ ማን ደከመኝ ማንሳት። አቡ አንስቼ ያልመለስኩላችሁ ሰዎች በጣም ይቅርታ፣ በቃ ደከመኝ፣ ይቅርታ። በቃ ሁላችሁም የደወላችሁልኝ ኢንቦክስ ላይ የምጽፉ ሜሴጅ በጣም ብዙ ሜሴጅ ነው ያለው። ስረጋጋ ቁጭ ብዬ ሁላችሁንም አመሰግናችኋለሁ፣ መልስላችኋለሁ ብዬ ነው እውነት አቡ። እኔ አልፈራም ከዚህ በኋላ ሰው አለኝ ወላሂ ሰው አለ፣ በቃ ሰው አለኝ። በፊት ብቸኛ ነኝ ነበር የምለው፣ ቪዲዮ ላይ የሚያልኩት እንደዛ ነበረ። ግን ሰው አለኝ ወላሂ አላቅም ነበር። ያው አሁን እንኳን እየተደወለ ነው አቡ። ስልኬ አያርፍም ወላሂ። አሁን እንኳን እየተደወለ ነው፣ ዝም ብለው ነው የሚደውሉት።
የሆነ ነገር ሲደርስብሽ እኮ ነው እዚህ ምድር ላይ ሰው አለኝ የለኝም የሚለውን ነገር የምታውቂው በክፉ ጊዜሽ ነው። በታመምሽ፣ ባጣሽ፣ በቸገረሽ፣ በወደቅሽ። አሁን ወድቀሻል ለማለት ፈልጌ አይደለም፣ ግን የሰው ልጅ በቸገረው ጊዜ ነው ሰው አለኝ የለኝም የሚለውን ነገር የሚያውቀውና መጥፎ ነገር በህይወታችን ሲመጣ ጥሩ ነው እናቀበታለን። ምን ያህል ሰው እንዳለን የምናቀበት ነው። እና በዚህ ሰዓት አንቺ ወዳጅና ጠላትሽ የምትለይበት ምን ያህል ጥሩ ሰው እንዳለ የምታይበት ጊዜ ነው። እና በጣም እኔም ተደንቅ ያለው ትናንትና ስትነግሪኝ ቤቴን ሞሉት፣ የሁሉ መልካም ኢትዮጵያዊ ያለ ቤሩት ላይ የሁሉ ለሰው የሚያዝን ለሰው የሚቆረቆር የሁሉ ሰው ይወደኛል እንዴ ስትኝ እኔም እንባይ ነው የመጣው። እና እኛ ኢትዮጵያኖች ለችግር ጊዜ ከጎን በመቆም እንታወቃለን። በጣም ብዙ መጥፎ ሰዎች እንዳሉ ሁሉ ደግሞ በጣም ብዙ ጥሩ ሰዎች አሉ። በቃ በዛው በራሱ በኢትዮጵያዊ ትበደሉና በራሱ ደግሞ በኢትዮጵያዊ እንባችሁ ይታበሳል። አይዟችሁ ትባላላችሁ። እና እኔ ምን እንደምልሽ አላውቅም ሱሱዬ። ዋናው አንቺ በህይወት ኑሪ። የሰው ልጅ በህይወት ካለ ከዜሮ ይጀምራል። ገባሽ? ኢትሶኪ አንቺ ንብረት ነው የከሰርሽው። እጅሽ አልተቆረጠም፣ እግርሽ አልተቆረጠም። ሁሉን ነገር ከአዲስ መጀመር ይቻላል፣ ከዜሮ መጀመር ይቻላል። እንደ አዲስ መንፈስሽ ይታደሳል። ሀገርሽ ገብተሽ ቤተሰቦችሽ ጋር ቁራን ተቀርቶብሽ ድነሽ ጤናሽ ሲመለስ ደግሞ የከሰርሽውን ነገር እንደ አዲስ ማግኘት ትችላለሽ። እንደ አዲስ መስራት፣ አገር ቀይረሽ ትሰሪያለሽ። እኛ እህቶችሽ ወንድሞችሽ ከጎንሽ እንቆማለን። ትሰሪያለሽ። በህይወት እስካለሽ ምንም ችግር የለም። በህይወት እስካለን ሌላ እድላለን። ዋናው ህይወታችንን አንጣ። ከባዱ ህይወትን ማጣት ነው እንጂ እዚህ ምድር ላይ ያፈራነውን ንብረት ማጣት ኢትስ ኦኬ፣ ደግመን እናፈራዋለን እኛ በህይወት ካለን። ዋናው የሰው ልጅ ህይወቱን ብቻ አይጣ። ሁሉ ነገር እንደ አዲስ መጀመር ይቻላል አይደል ጋይስ? እንደገና ማይገኘው ህይወት ብቻ ነው። ንብረትም ሁሉም እንደገና ይገኛል። እኔ በጣም ረህም ፈጣሪ ሆይ ድረስ ልጅ እንደው አይ ሰው ከንቱ በሚል አካውንት ነው ደግሞ የምትመጣው። በዚህኛው ስለምትደውል እናቷ ጋር በዛ ለመምጣት ነው የወጣሁት አለች። እሱን ሞዴሬተሮች ግሩፕ ላይ ልካለው። የሰጠኋትንም ኮድ ይህንን ኮድ ጻፊ ያስገቡሻል ሞዴሬተሮች ውዶቼ። ኮመንት ላይ ስትጽፍ አስገቧት እሺ። ሞዴሬተሮች ግሩፕ ላይ ፎርዋርድ አድርጌዋለሁ የምትገባበትን ፕሮፋይል ፕሊዝ። ቴንክ ዩ። ፈልጓትና ኮመንት ላይ አስገቧት ፕሊዝ። ተመውቻለሁ እያለች ነው። ኮመንት ኮዱን እንዳልጽፍ ተመውቻለሁ። ሞዴሬተሮች ከሚዩት ውስጥ አውጧት። ፕሮፋይል ልክ ያለው ሱሱ ይሄ ሁሉ ፍቅር የሚሰጡሽ ኮመንት ላይ ላንቺ ነው። እሺ በጣም ነው የማመሰግነው። ወላሂ እኔም ወዳችኋለሁ። በጣም ነው የምወዳችሁ። በቅርብ ቀን ደግሞ የምታቋትን ሱሱ ነው ይመለሳለሁ። እሺ ስለኔ አትጨነቁ። በአላህ አታንሹ።
እሺ ቤተሰብ አትጨነቁ። እኔ በጣም ደህና ነኝ። አልሐምዱሊላህ። አዎ ነገ ከነገ ወዲያ ወደ ኢትዮጵያ ሄዳለሁ። እሺ አታስቡ ስለኔ። ቤተሰብ እጅ ላይ ገብቼ ደግሞ ስገባ ትረጋጋላችሁ። እስከዛ ድረስ ደህና ነኝ፣ አታስቡ። አልሐምዱሊላህ። የቤሩት ህዝብን አደራ ብለን ምንም አትሆንም። እንደ አራቡ በተይ ምን ብዬ አደራቸውን ጠባቂ ናቸው የቤሩት ህዝቦች። ቤሩት ውስጥ ያሉ ኢትዮጵያውያን በጣም አደራቸውን ጠባቂ ናቸው። በጣም ብዙ መልካም ሰዎች አሉ። ቤቷ ድረስ ሄደው አይዞሽ ከጎንሽ ነን ብለው እና በጣም ነው የምናመሰግናችሁ። ህዝብ የሰጣችሁን አደራችሁን ጠባቂ ስለሆናችሁ እናመሰግናችኋለን። በጣም ኑሩልን፣ ክፉ አይንካችሁ። ቤሩት ላይ ያላችሁ ኢትዮጵያውያን መልካሞች፣ ከጎኗ የቆማችሁ በሙሉ ተባረኩ፣ እድሜ ይስጣችሁ፣ ክፉ አይንካችሁ። ጂሃና ግን ምን ጉድ ናት በፈጣሪ። ሴም ካርዱን አንድ ሰው ቀጥታ ለመደወል በዚህኛው ስልክ ከሆነ ሴም ካርድ ያለው ከዚህ አውጥቼ ወደዚህኛው ቀፎ መክተት አልችልም። ይሄኛው የማያስገባ ከሆነ ሴም ካርዱን አውጪና በዚህ አድርጊው። በማዳም ዋይፋይ አይደለ ላይ ቲክቶክ የምትጠቀሚው ሴም ካርዱን አውጥሽ ወደዚህኛው መክተት ቀጥታ የምትደውይበትን እሺ አታሳይ ቁጥር እዚህ ጋር ዋርኒንግ እንዳይሰጥሽ ለራስሽ ነው። ከልጆቹ ጋር ራቂ ትንሽ በጫጫታው መስማት እንድንችል። ጫጫታው አያሰማንም። አው ቁጥር አታሳይ። እኔ ግን ምን ሆና ነው ግን አንቺ እኔ በጤናዋ ግን አትመስለኝም እንዴ? ቁጥር እዚህ ጋር ከታየ ይዘጋል። ኢሞም ስታሳይ ይዘጋል። ፐርሰናል ኢንፎርሜሽን አይፈቅድም እያልኩ ደጋግሜ እየነገርኩሽ በአማርኛ ማንግባባው እኔና አንቺ ለምንድን ነው? ಪ್ರಮಾಣೀಕರಣ ನಂಬರ್ ತಪ್ಪು. హ్యాష్కి తరువాత మీ కార్డు ప్రమాణీకరణ నంబర్ను మళ్ళీ ఎంటర్ చేయండి. عفوا إن رقم التحقق من بطاقتك غير صحيح. يرجى إدخال رقم التحقق من البطاقة الخاصة. የተሳሳተ ቁጥር ነው እየደወልሽ ያለሽው እኮ ነው የምትልሽ በአረብኛ። ረቀሙ የምትደውይው የተሳሳተ ነው። የእናትሽን ቁጥር አታውቂው? አውቀዋለሁ አብዬ የላኩልሽ ቁጥር ነው። መጀመሪያ እኮ ጠርቷል። አሁን ቁጥር ጎሎብኝ ነው መሰል። መጀመሪያ በመታሹ ደጋግመሽ ለምን ተመቻለሽ? መጀመሪያ ጠርቶ ነበር፣ አሁን ጎሎብኝ ነው ቁጥር። ደጋግመሽ ነው እንደምትመጪው ራሱ ላይ ኮሉን መንካት እኮ ነው። ደጋግመሽ ለምን ትመጪያለሽ? ወይማ እንዴት ነሽ? ሰላም ነኝ። እንዴት ነሽ? ሰላም ነኝ። ደህና ነኝ እማዬ። ደህና ነሽ አንቺ? ጤናሽን እንዴት ነው? ሁሉ ሰላም እግዚአብሔር ይመስገን። ሸዋዬ መታለች እንደ እናንተ ጋር አልመጣችም እኮ አሁን ደውላልኝ ነበረ። ውላ ስልኬም ሰንቲቤት ነው ነበር። አሁን ሱቁ ተዘጋ። አቡ እያዳመጥሽ ነው? ስልኳ ምን ስልኩ ደጅ ነበረ። አሁን ደግሞ ደውላልኝ ነበረ ዳይሬክት። እኔ አላየውም ስልኩን። አሁን ሳየው አሁን ስልክ መልሼ እንዳልደውልላት ካርድ የለውም የኔ ስልክ። አሁን እደውልላታለሁ። ይኸው አሁን እደውልላታለሁ። ንገሪያት ታንሳልኝ። አሁን እደውልላታለሁ። እሺ በቃ አንቺን ምናልባት እንትን ብላ ወደ አንቺ ከደወልኩ ይፈልጋል። አሁን ደወልኩላትና ሁለተኛ ልደውልላት ስል ቁጥር ተሳሳትኩ። ቾክዬ ስለነበረ ይቅርታ። አሁን በትክክል አሁን ደውልላታለሁ መልሼ። ከስልኳ አጠገቡኝ በያት። እሺ በቃ ደውልላታለሁ። በቃ እንደጨረስኩኝማ ደውልልሻለሁ አክስቴ። እሺ በቃ ማይ። እሺ
हिंदी के लिए يرجى إدخال رقم التحقق الخاص بك ثم ضغط علامة المربع. يتوفر في رصيدك يمكنك إجراء مكالمات حتى 14 مارس 2026. يرجى إدخال الرقم الذي ترغب في إن الرقم الذي طلبته لا يرد. يرجى إدخال الرقم الذي ترغب في الاتصال به مع رمز المنطقة ثم اضغط علامة المربع. واي ما يسمعش واي يسمع واي هلا ما هلا ايه ماما لا عم بيلعبوا ماما مش نايمين ما سووا شيء عم بيلعبوا اوكي አንቺ التحقق الخاص بك ثم ضغط. لا عندي قماش. ሄሎ ወይ እንዴት ነሽ? ሰላም ነሽ? እግዚአብሔር ይመስገን። ደህና ነሽ? ደህና ነኝ። እንዴት ነሽ? ሁሉ ሰላም? ትላንት እኮ ካርድ ዘግቶብኝ ነው የዘጋሁብሽ። ይቅርታ። ካርድ ዘግቶብኝ ነው። አሁን ደግሞ እንትንም እንዲለኛል እኮ እኔም ደግሞ ኢንተርኔት ወይፋይ ጂሮ ወንተ ቆንጂሮ እሺ ረኮን እንጅሩ ሀደት ረኮን እንጅሩ ነጉማ ፈያ ጅርታ አካም ፋርኬ በሬዳ ነገር ታጀጃኒ ማማግማቲ አማ ቤረ ከናራ ሙዚዬ ድረስ ደዋለና አፍቼ እኮ ሰው ፈልጌ ነው አንድ ላወራትና አወራሻለሁ ብላኛለች። እኔም እየገባሁ ያለችኝ አዎ ኧረ ስለዛ ጉዳይ ልጠይቅሽ ነበር እኮ ደግሞ ስለ ገነት ቤሩት እኔ የነበርኩባት እሺ ጓደኛዬ ብዬ ልጠይቅሽም አመማትማ ያልኩሽ ሱሱን ነው አመማት ልጅቷን አሰርታባት ማለት አማለች ያልኩሽማ ያቺ ያን ጊዜ የጠየቅኩሽ በሷ ጉዳይ የለም ልታሰራባት ምናምን አልጠየቀችሽም ገነት ቆስ በኔ ስልክ ገነት አላወራችሽም ነበር ያን ጊዜ? ቆሳው በሱ ጉዳይ ነው መሰለኝ ልጅቷ ትንሽ ታማለች እና እኔ ደግሞ በቃ የመሰለኝ እንደጠየቅኩሽ ያን ጊዜ ስልክሽን ስለሰጠዋት ያው ተደዋውላችሁ ምናምን እንደው አልተደዋወልንም ብትደዋወልስ ታዲያ አልደወለችልኝ በአንቺ ዛካን አንተ አወራችና ለኛም ታዲያ ጠይቂልን ማፍታችን ይሄ ምንድነው ምሳቂ ነገር ከሆነ ስትል እግዚአብሔር አለ በቃ አልኳት። ከዛ በኋላ እኔ አልደወለችልኝ በአንቺ ስልክ ከዛን አወራና ቀረበዛ። አዎ ያንኑ ጊዜ በኔ ስልክ እንዳወራችሁት ነው በቃ ከዛ ወዲያ አላወራችሁም።
ያኔ እንዳወራችሁ ነው አላወራችሁ ማለት ነው። ልጠይቂያ ነገር አለ እሱ ንገሪኝ አቡ ምንድነው ችግሩ? አይ ልጅቷ ስለታመመች እና ያን ጊዜ እኔ ከገነት ጋራ ሆኜ እሷ ላይ ማለት ነው ካርድ ዘጋብኛ ብዬ ሶሪ ድምፁ አንድ አልሆነልሽም። የድምፁ ጉዳይ ሳይሆን ማሬ እኔ እረዳሻለሁ። ምናልባት አንቺ በራቁት ቪዲዮ ተዝቶብሽ ሊሆን ይችላል ሀቁ እንዳይወጣ እዚህ ጋር። እሺ መድኃኒቱን ታዲያ ያጠጣሻትን ለሱ ልታጠጫት የተሰጠሽን መድኃኒት ከየት ነው የመጣው? እሷ ናት ያመጣችው። ከየት? ቆይ አንዴ هو السيارة ريما ما هي داخل في الصالة؟ لا هون برا نير ነው ከሰውቃ መኪና ውስጥ አርጊ ያለኝ ነው ሰምተሻል? መድኃኒቱ ይሄ እሷ ናት ከኢትዮጵያ ያስመጣችው። በምን በኩል ከማን ነው? ከእናትሽ ካልሆነ እናትሽን አገናኝተሻታል ኦልሬዲ እሱ ላይ መድኃኒት ለማሰራት እናትሽን እና ገነትን አገናኝተሽ አንቺ ከመስመር እንደወጣሽና እነሱ ምን ላይ እንደደረሱ እንደማታቂ ነበር የነገርሽን። እዛ ድረስ አምነንሻል። ከዛ በኋላ አንቺ ለሱሱ መጠጡ ላይ የጨመርሽው መድኃኒት ገነት ኬት አምጥታ ነው? ከማን አምጥታ ነው ላንቺ ሰጠች? ኢትዮጵያ ብዬ ነበር ሪካርዶቹ ላይ አዳምጭ። ገነት ከኢትዮጵያ አስመጣች ሰጠችኝ። በዱቄት የታሰረ ዱቄት ነገር ነው በትንሽ የፌስታል ሰጠችኝ። እኔ በጎና አድርጌ ጨመርኩኝ ብዬ እኮ ነገር ከሌላ ጠንቋይ ነው ያመጣችው። ከእናትሽ በኩል ሳይሆን ከሌላ ጠንቋይ ነው ያመጣችው። እሱን እሷ ናት ያመጣችው። ገባሽ? ከሌላ ጠንቋይ በኋላ ነው ይሄን ላይ የሚያስገባችኝ። ከዛም በኋላ ነው ይሄ ነገር ላይ ምንም ነገር እሷ ላይ ሳታይ ስትቀር ወደ ምታቂ ሰው ካለ ከራስሽ ብላይ ያው ከማዘሬ ጋር አገናኘዋት። ምታቂ ሰው ካለ ብዬ ብዙ ጠንቋይ እያወቀች ምን አንቺ ጋር አስመጣት። ለምን ያንቺን እናት ታገናኛታለሽ? ገነት እኮ የጠንቋዮች ኤክስፐርት ናት፣ ዋና ናት። ዋና ሆና ሳለ ለምንድነው ማብዬ በዛን ሰዓት እኔ አላቅም። ያወቅኩት ጨዋታ ውስጥ ከገባው እሷ ጋራ ብዙ ነገር ካለ ምናምን በኋላ ነው ያወቅኩት እንጂ መጀመሪያ ላይ አላቅም። ገነትንም በቅርቡ እንዳወቅኳት ነው እኔና እሷ ቂጤ ተላላስ ነው። ገባሻ? ወዳው ገጠምን፣ ወዳው ተላላስን፣ ወዳው ተነፋፋን፣ ወዳው ተሰቃቀልን፣ ወዳው ያው ከሀገር ወጣን። የኛ ወዳው የሆነ ነገር ነው ወይ አመታ ጓደኝነት የቆየን ነገር አለ። አመት አልሆነን። ገባሻ ብዬ እኔና ገነት ስለዚህ ያው ደውያለሁ ድምፁን አገናኙ ሌላ ስለዚህ አንቺ እናትሽን አገናኝሻት፣ ግን እናትሽ አልደወለችልኝም አሉ። ላደውልላቸው ለምን አገናኝሻት? አሳማኝ አይደለም ማለት ደውላ እናትሽን አስፈራርታቸው ከሆነ ኦር አንቺን በልጅሽ ስለዛተችብሽ ፈርተሽ ወይ በራቁት ቪዲዮ ፈርተሽ ከሆነ ይሄ ነገር አይመስልም ጭራሽ። አዎ ቁጥር አቀያይረሽናል፣ ግን አልተደዋወልንም። ላይደዋወሉ ላትጠቀምባቸው በእናትሽ ጠንቋይ ጋር ላይወስዷት ለምን ማገናኘቱ ለምን አስፈለገ? ሪከርድ የላኩልሽ አብዬ በልጄ ስቃይ ላይ ያለው አይደል እንደ ይሄ ሪከርድ የላኩልሽ እኔ በህይወቴ ከተናገርኩትን ቃል ላይ አልፈራም። የፈለገ ነገር ለምን አይመጣም አብዬ ያልኩትን ነገር ብሞት ለምን ያታርጂ ወደ ኋላ አልመልስም። ሪካርዱ ምናምን ስትይ ምን አልሽ? ቃልሽ ካጠፍሽ ቃሌን አላጥፍም ብዬሻለሁ። ሳላጥፍም አሁንም እኮ እናትሽ ጋር ወይስ ሪካርድ አምተሻል? ግን ቆይ ተረጋጊና ገነት አንቺ በራቁት ቪዲዮ እስካሁን አልተደለተልሽም እና በራቁት ቪዲዮ አስፈራርታሽ ከሆነ አንድ ዝም ብለሽ አዳምጠሽ መጨረሻ ላይ መልስ ስጪኝ። አንድ በራቁት ቪዲዮ፣ ሁለት በልጅሽ ልጄን ኦልሬዲ ሴፍ ቦታ አድርጌያለሁ ያልሽው ምናልባት እናትሽ እንዳልደወልኩላቸው እንዲናገሩ ብላሽ እናትሽም ለአንቺ ለልጅ ልጃቸው ፈርተው አልደወለችልኝም ማለት ጭራሽ በእኔ በኩል አዎ አስተዋውቃናለች። አዎ አስተዋውቀሽናል። እኔና ገነትን ከጠንቋይ መተት ሱሱ ላይ ለሚመተተው መተት ድግምት እንዳመጣላት አገናኝተሽናል፣ ግን እሷ አልደወለችም አሉ እናትየው። ይህንን ያሉት ደግሞ እናትሽ ይህንን ያሉት ምናልባት አንቺን ፈርተው ለልጅሽ ፈርተው ከሆነስ
እሺ አውረድ ለምጠይቅሽ ጥያቄ መልሽላት። ፍርሃት ምናምን ነገር የለም። በቃ የፈለገ ነገር ለዚህ ባንቺ እናት በኩል ሳይሆን ሱሱ ላይ ታቆጫት የተሰጠሽ መድኃኒት በሌላ ጠንቋይ ከሌላ ጠንቋይ ነው ያመጣችሁ ገነት። እናቴ ባገናኘቻት ጠንቋይ ሳይሆን በራሷ መንገድ በሌላ ጠንቋይ ነው አምጥታ ሰታኝ ሱሱ ላይ መጠጧ ላይ የጨመርኩት ነው አይደል? እናትሽ ከዚህ ነገር ነፃ ናቸው። ስለዚህ በሌላ ጠንቋይ ነው። ከዛ በኋላ ከኔ ኋላ አውርቶ ከሆኑ ነው ቁጥሬ ለምን ለገነት ሰጥቻለሁ። ገነት እንዲህ ስለሆነች ሳይነግሩ ቁጥር ስለሰጠዋት አይ አርጎ ከሆነ ብዬ ነው እኔ አስምዬ ጠይቄያታለሁ። አልደወለችልኝም እኮ በአንቺ ስልክ እንዳወራ ነው ያለነው። ወይ ችላ ብላ ፈርታ እኔን ይዛኝ ማዘርን በቃ ትታት ሊሆን ይችላል። ገባሽ? ምናልባት የማውቀውን አቅርቤያለሁ፣ የማውቀውን ተናግሬያለሁ፣ የተናገርኩትን አቅርቤያለሁ። ሌላ የምትፈልጊው ነገር ካለ ጠይቂኝ፣ ዝግጁ ነኝ። አንቺ ኦልሬዲ ቃል የገባሽውን ሁሉ አድርገሻል። መጀመሪያ መተሽ ያልሽው እኔ እናቴ ጠንቋይ ቤት ስለምትሄድ ገነት ጠንቋይ እፈልጋለሁ ሱሱ ላይ ማትመተት እፈልጋለሁ ስትለኝ ቆይ አንዴ እናቴ ታውቃለች ብዬ እናቴን እና ገነትን አገናኘዋቸው። በኦሮምኛ አወሩና ከዛ በቃ እንኪ ይኸው የእናቴን ቁጥር ብዬ ቁጥር ሰጠኋት። ከዛም በኋላ ምን ላይ ድረሱ ምን አላቅም። ያንን ግን ማረጋግጥላችሁ እናቴ ጋር ደውዬ እናቴን ሪከርድ አድርጌ እውነት ማገናኘቴን እውነት ቁጥር መስጠቴን እጠይቅላችኋለሁ ብላ ነበር። ባለችው መሰረት እናቷን ጠየቀች። እናቷ አዎ ተጠይቄያለሁ፣ አሁን እንትን ብያለሁ፣ ግን አልደወለችም ገነት ከዛም በኋላ ብለዋል። ስለዚህ ፈጣሪ ነው እውነቱን የሚያውቀው። ከየትኛው ጠንቋይ ሱሱ ላይ የተደረገው መተት ከየትኛው ጠንቋይ እንደመጣ ጠንቋይ ቤት ይሄዳሉ፣ ከስተመር ናቸው። ግን ሱሱ ላይ የተደረገው መተት ላይ እጃቸው የለበትም። ሀናም ይህንን ሀቅ ስለተናገርሽ እናመሰግናለን። ከሱሱ ጋር ኦልሬዲ ታርቃችኋል። ልጄን ሴፍ ቦታ አስቀምጫለሁ ብለሻል። የራቆት ቪዲዮም ተደልቶልኛል ብለሻል። ስለዚህ አንቺ ሰላም መሆንሽ ነው። ሰላሙኝና ስራሽን ስሪ። ይሄ ጉዳይ ከዚህ በኋላ ተዘግቷል። ሱሱም ሀገሯ ሄዳ ቤተሰቧ ጋር በቁርአን ተቀርቶባት ትድናለች ኢንሻአላህ። እየጠበቀኝ ነው። እናመሰግናለን ማለት ነው። ዞሮ የቤሩት ውስጥ የምትገኙ ኢትዮጵያውያን ራሳችሁን ከገነትና ከራሄል ጥንቆላ ራሳችሁን ጠብቁ። ሀቢባን እንከሳታለን የምትሉ አካላት ዌልካም። የምኖረው ካታር ነው። እኔን መክሰስ የምትፈልጉ ካታር ኤምባሲ ክሰሱኝ። ጉዳችሁን እንዳለ ለህግ እሰጣለሁ። እስቲ ወንድ ናችሁ ክሰሱኝ። ገነትና ራሄል ጠንቋይ ናችሁ፣ ትደግማላችሁ፣ ሰው ላይ ታስጠነቁላላችሁ። በየጠንቋይ ቤቱ እየሄዳችሁ ቤሩት ላይ በጣም ብዙ ሰው ላይ መተት አሰርታችኋል። በእናንተ ያበዱ ሰዎች አሉ። ሌላም ነገር የደረሰ ነገር አለ። ገነትና ራሄል ጠንቋዮች፣ የጠንቋይ አለቃዎች፣ የጠንቋይ ሊቀመንበሮች እኔን ሀቢባን መክሰስ የምትፈልጉ ከሆነ የምኖረው ካታር ነው። ኢትዮጵያን ኤምባሲ ኢን ካታር ብላችሁ ጎግል ላይ ሰርች ብታደርጉ ቁጥራቸውን ታገኛላችሁ። ደውላችሁ ለኤምባሲ እኔን መክሰስ ትችላላችሁ። እታወቃለሁ ካታር ላይ 18 ዓመቴን ሁሉም ያገኛል። ሀቢባ ብላችሁ በስሜ ፎቶ ያላችሁ ለኤምባሲ ክሰሱ። በምኖርበት ሀገር ክሰሱኝ። ልብ ካላችሁ ጠንቋይ ካልሆናችሁ ክሰሱኝና ጠንቋይ አለመሆናችሁን አሳዩ። ያኔን የማስረጃውን ለኤምባሲ ይሰጣለሁ። በህግ ትጠየቃላችሁ። በእናንተ የጠፋው ነገር ሁሉ ትጠየቁበታላችሁ በህግ። አሳዩኝ። የምኖርበትን ሀገር ኤምባሲ ስልኩን አድሬሱን ሰጥቻችኋለሁ። የጠንቋይ አለቆች እናንተ የጠንቋይ እናትና አባት ናችሁ። ገነትና ራሄል ስራሽ እንዳይታወቅ ነው ሩጠሽ ሄደሽ ከገነት ጋር የታረቅሽው። የመተትሽባቸው ሰዎች ማስረጃ እንዳይወጣብሽ ነው። ሩጠሽ ሄደሽ ትልቋ ጠንቋይ ጋር እቅፏ ስር የገባሽው አንቺ። ትንሿ ጠንቋይ ሄደሽ ትልቋ ጠንቋይ ጋር ዋናዋ ጋር ተሳሰራችሁ፣ ጉዳችሁ እንዳይወጣ። እቺ ልጅ ግን አትሞትም፣ ትድናለች ከመተታችሁ ኢንሻአላህ። ሄዳ ቤተሰቦቿ ጋር በቁርአን ትድናለች። ሱሱ ድና ደግሞ ህይወቷን ትቀጥላለች ኢንሻአላህ። አደሩ ደህና ዋሉልኝ። በጣም ነው የማመሰግነው ሁላችሁ። ሰጂ ማሬ ምግብ በደንብ እረፍቱ ሰጂ። ቤሩት ያላችሁ ኢትዮጵያውያን ሱሱዬን አደራ እንዳደረጋችሁት እስካሁን እየሄዳችሁ ጠይቋት። ትናንትና በጣም ኮርተናል፣ ተደስተናል በእናንተ። አሁንም አደራ ሂዱ ጠይቋት፣ ደውሉላት፣ አይዞሽ አለንልሽ በሏት፣ ቤተሰብ ሁኗት። እናመሰግናለን። አቡዬ በጣም ነው ማመሰግንሽ። አላህ ልጆችሽን ያሳድግልሽ። እኔ ከዚህ በላይ ምንም አልልሽም። ወላሂ ኑሪልን፣ ለሁላችንም አንቺ ኑሪልን። የኢትዮጵያ ሕዝብ በሙሉ አመሰግናለሁ።
አኩርታችሁኛል። ሰው አለኝ፣ ህዝብ አለ፣ በቃ አልፈራም። በሰሞኑ ደግሞ እናቴ ቅፍ ስር ገብቼ ቪዲዮ ገባላችኋለሁ፣ ታየኛላችሁ፣ ትረካላችሁ፣ እረፍት ታገኛላችሁ። እሺ ለምን ነው የምንፈልገው? ቶሎ ማዘርጋ ገብተሽ ከእናትሽ እቅፍ ውስጥ ሆነሽ ቪዲዮ ፖስት ይለቅ። ይሄንን ነው የምንፈልገው። እሺ እንጨርሳለን። በውስጥ ሱሱዬ እኔ እናት ደህና ሁኑ።